እና ለመጀመሪያ ያየሽን ጊዜ ልብሽ ትርትር አላለብሽም? አላለብኝም። ብርክ አላለሽም? አላለኝም። በፍቅር አልተንበረከክሽም ማለት ነው? አልተንበረከኩም አልኩ። እና ምን እንደወደድሽኝ እስከዛሬ አለማወቅ እየገረመኝ። ንገሪኛ ታዲያ። እኔ እኮ በጉጉል ሞት ነው። ለምን እንዲያናረግም? እሺ እኔ አሁን ስለደከመኝ እንደገና ነገ ደግሞ ስራ ስላለኝ ምክንያቱን አንተ ወቅና ድረስበት። በድምጼ ነው አይደለም? በጥርሴ ደህና አይደል? ሰላም እንዴት ናችሁ ቤተሰብ? እኔ ያለው ሰላም ነኝ እግዚአብሔር ይመስገን። ይሄን ልብሱን እንግዲህ እንድታረጊው ነው የምትሉኝ። እንዴት አርጌ የቤት አበባ እንደምሰራው አብራችሁኝ እየተከታተላችሁኝ የምሰራ ይሆናል። ልክ እንደ ልብስ ነው አበባ ሰራዋለሁ ያሳያችኋለሁ ማለት ነው። እንግዲህ እቃዬ መጥቶልኛል። የጠለብኩት እቃ ለፋሲካ ክርስቲያኖች፣ ለኢዳችሁ ሙስሊሞች ማዘዝ በምትፈልጉበት ሁሉንም ነገር ነው ያመጣሁትኝ። ይሄ እንግዲህ ልደት ምናምን ላላችሁ ገብቶላችኋል ማለት ነው። ቆንጆ ቆንጆ አበባ ጋር ሰራላችኋለሁ። ይሄ እንደዚህ ጠግም ያረጋን ማለት ነው። ይሄንን ሙሉ አዝም ልደት ብቻ ዝም ብላችሁ ለአውደ ዓመት ምናምን ከቀይ ልብስ ጋራ ምናምን በጣም አሪፍ ነው። እንዲሁም በነጭ መጥቶላችኋል። ይሄንን ሲሸጥ እንግዲህ አበባ ጋር ነው የሚሸጠው። አበባውን ብቻ ስትገዙና ይሄን ጨምሬ ሳዘጋጅላችሁ ብሩ አንድ አይደለም፣ ይለያያል። ያው እንድታውቁት የምፈልገው ነገር ይሄንን ሲጨምር ብሩ ያስጨምራል። አበባ ብቻ አዛችሁ ይሄንን ለምን አላረክሽልንም እንዳትሉኝ ማለት ነው። ቆንጆ ቆንጆ የፀጉር ጌጥ እንደዚህ ለሰርግ ለሐፍላ ምናምን የሚሆን ነው። እንደዚህ እንዴት እንደሚያምሩ እዩትኝ። እንዴት እንደሚያምር በከረን ያመጣሁትኝ በምትፈልጉት አይነት ዲዛይኑ ራሱ በጣም የተለያየ ነው። ይሄው ዲዛይኑ ሁሉም አንድ አይነት አይደለም። እናንተ መርጣችሁ ስትልኩልኝ እኔ የፈለጋችሁትን ነገር እንዳረግላችሁ ማለት ነው። እንዲሁም ደግሞ ይሄ ብራብሮ በነጭ ከፈለጋችሁ በተለያየ ከረን ብቻ እናንተ የሚጠበቀው ማዘዝ ብቻ ነው። እንደምታዩትኝ በጣም የተለያዩ ብራብሮች ሁላን ጥቻለሁኝ። ይሄ እንግዲህ እናንተ አበባ ስትገዙኝ ቦግ ከውስጥ አረግላችኋለሁኝ። ቦግ ከውስጥ አድርጌ ነው ለእናንተ እምልከው። ሁሉንም እያንዳንዱ ነገር አበባውን ሰርቼ አሳያችኋለሁኝ። ለምሳሌ ያህል ለእናንተ ለማስረዳት ይቺ አለ አይደለ? ይቺ አሁን ይሄ ሽቦ ተጠምዝዞ ነው። ይሄን እፈታታዋለሁኝ። ሙሉ አበባውን ዙሪያውን አስርለታለሁኝ። ከዚያ እንግዲህ አበባውን ሰርቼ ተጨረስኩ በኋላ ይሄንን ሁሉን ስፈታው ይረዝማን ይተልቃል። ከዚያ ይቺን አነሳታለሁ ማለት ነው። እንደዚህ አያችሁ ሲያምር። እንደዚህ አርጌ ልክላችኋለሁኝ። እናንተ የሚጠበቀው ማዘዝ ነው። ይሄም አስፈላጊ ነው። ቴንኪው ነው የሚለው። ይሄም ቆንጆ ዲዛይን ነው ለፀጉር። ይሄን እንደዚህ ሆነ። እናንተ እንግዲህ አበባ በቀይ ማሳሸግ ከፈለጋችሁ፣ በነጭ ማሳሸግ ከፈለጋችሁ፣ ይሄ ደግሞ ምንድን ነበር የሚባለው? ሊልማም አይደለም። ይሄም ቆንጆ ነው። በዚህ ማሳሸግም ከፈለጋችሁ፣ በጥቁር ከረንም ማሳሸግ ከፈለጋችሁ፣ በነጭም ማሳሸግ ከፈለጋችሁ እናንተ ብቻ ፍላጎታችሁን ንገሩኝ። ይሄ መስቀል እንዴት እንደሚያምር ትናንሽ ናቸው እንጂ በጣም ነው የሚያምሩት። በሺኤን ይሄ ማለላችሁ። ይሄን ብርቅርቄ ከፈለጋችሁ ማለት አበባውን ሰርቼ እንዲያብረቀርቅላችሁ ከፈለጋችሁ፣ አሻንጉሊት መጨመር ከፈለጋችሁ እንግዲህ አሻንጉሊቱን ፈትቼ ላሳያችሁ። እንደዚህ አበባው ላይ አሻንጉሊት እንዲያረግበት ከፈለጋችሁ በቃ ለስጦታ በጣም ከመናችሁ በላይ ምርጥ ስጦታ ነው የሚሆነው። አበባው ጋራ ሁሉም ይሄ ጌጣጌጡ ጋራ ኢድ ነው የሚመጣው፣ ፋሲካ ነው የሚመጣው፣
ስጦታ ተሰጣጡ፣ ፍቅር ይጨምራን። ከጓደኛ ጋራ ከእህት ጋራ ስጦታ ተሰጣጡ። የምር እኔንም አበርቱኝ። ይችም እንደዚያው ናት። ወረቀቱን ከምፈታው እቺ ተለቀፋለች። ኦ ማይ ጋድ ስታምርች ደግሞ ጭራሽ ባባ እቺ ደግሞ ስታምር ከልብ ጋር ናት። እቺ ጭራሽ እያት በጣም ነው የምታምረው። ላብ ሁሉም የምትፈልጉት ከረን አለ። የምትፈልጉት ከረን በነጭ በወርዲ በቀይ በምንድን ነበር ይሄ ስሙ ዶቅማ። ይሄ ደግሞ ምንድነው ጨሌ ነው የሚሉት። እኔ ስሙን ባስማማበትም ጨሌ የሚባል ስም። ይሄን ደግሞ ስም ማሰራት ብትፈልጉ አበባው ላይ በዚህ ስም እንዲሰራላችሁ ከፈለጋችሁ ሁሉም ነገር ነው የመጣላችሁ ቤተሰብ። ግዙ፣ እዘዙኝ፣ እውነት እዘዙ። ሁሉም የምትፈልጉት ከረን አለ፣ የምትፈልጉት ጌጣጌጥ አለ። የዛሬው ቀይ እንግዲህ ይህንን ይመስላል። ያው እንደዚህ ስታዩት ላተረዱት ስለምትችሉ እያንዳንዱ የምታዘዛቸውን አበቦች እየሰራውኝ ከእናንተ ጋራ እያዘጋጀን ምናምን ላይክ እና ሼር ታደርጉልኛላችሁ፣ ቪዲዮውን ታበረቱኛላችሁ። ይህንን ይመስላል የዛሬው ቀይ። በጣም 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 ይሄ የጆሮ የእንትን የፀጉር እንትኑ በጣም ነው የሚያምረው። ንግስት በዚህ ሀገር ንግስት የሆነ ሴት ሌናት ይሄንን የምታስረው። እንደኛስ ንግስት አይደለና የኔ ቆንጆ ለራስሽ ንግስት ሁኚ። ሰው ስጦታ እንዲሰጥሽ እንዲያፈልጊ ለራስሽ እዘዥኝ። እስኪ ለራሴ ነው ስጦታ ለራሴ ልሰጠው ነው ብለሽ እዘዥኝ፣ ለራስሽ ማለት ነው። የምትፈልጊው አለ። ሽቶም ከፈለግሽ ሽቶም አዲስ ኦርደር አድርጊያለሁኝ ይገባል። ሽቶም ከፈለግሽ ለራስሽ ለማንም አይደለም ግዴታ ሰው እንዲሰጥሽ እንዳትጠብቂ፣ ለራስሽ ግጅለት። ይሄንን የፀጉር መያዣ ፏ ማለት አንዳንዴ ፏ ስትይ የሆነ መንገድ ስትከጂ የሆነ እንግዲነት ስትጠሪ እንዴት እንደሚያምር አይታይም? ይሄ ከአበባው ጋር የምጨምረው ነው። ያሳምረዋን፣ ውበት ይሰጠዋን። ባይ ባይ።